ቤተሰብ እንግዲህ ዳኒና ሜሪዬ አልተቻሉም። አብርሃምና ሩቲን አንድ ላይ ለማድረግ የተቻላቸው ሙከራ በሙሉ እንደሚያደርጉ እንግዲህ ዛሬ ደግሞ በቲክቶክ መጥቶ ገልጸዋል ማለት ነው። ምክንያቱም ሩቲና አብርሽ እንዲለያዩ አይፈልጉም። ለእነሱ ስሉ ብዙ ዋጋ ከፍለው ዱባይ ድረስ መጥቶ ነበር የዳሮቻቸውና እና በአመታቸው ምንም ነገር ሳይፈጠር ልክ ከዱባይ እንደተመለሱ ነበረ የተጣሉት ወይም ደግሞ ተለያይተናል ማለት የጀመሩት ማለት ነው። እና ያ ሁሉ ዋጋ የተከፈለበት ጓደኛቸው ሳይቀር ዋጋ የከፈሉበት ፍቅር እንደዚህ በቀላሉ በማንም ምናምንቴ እንዳይፈርስ እንግዲህ ምንም ነገር እናደርጋለን በማለት እንግዲህ በዘፈን መልክ ፍቅራቸው ሲገልጹላቸው ነበረ ማለት ነው። በቅርቡ ደግሞ አዲስ ነገር ይኖራል። በዛ ላይ ደግሞ የሄርሜላ ባልም መጥተዋል። ስለዚህ እሷን ከባሏ ጋር እናደርጋለን፣ ሩቲና አብርሽን አንድ ላይ እናደርጋቸዋለን ከፈጣሪ እርዳታና ከእናንተ ከቤተሰቦቻቸው እርዳታ ጋር በማለት በአዲስ ነገር ብቅ ብሏል ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ የኔ ውድና ወርቅ የሆናችሁ ፋሚሊዎቼ ማለት ነው። ለዚህ ቤት አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ ሜሪና ዳኒ እንግዲህ ዛሬ በቲክቶክ ለሩቲና ለአብርሽዬ ትናንት በተፈጠረው ነገር ከትናንት ወዲያ በተፈጠረው ነገር ተነሳስቶ በሄርሜላ ቤትም እንግዲህ ያው ቪዲዮ ለቃ ነበረ ከፍቅረኛዋ ጋር እንግዲህ እና በሱ የተነሳ ብዙ ነገሮችን ለመግለጽ ሞክሯል ማለት ነው። በዘፈን መልክም ቢሆን እና ማታ አዲስ ነገር ይኖራል ብዬ አስባለሁ። የሄርሜላ ፍቅረኛ ትናንት መምጣቱ ሩቲዬ ተሸነፈ ይቅርታ መጠየቋ ስለዚህ በምክንያት ነው ብዬ አስባለሁ። እና አብርሃምን ቪዲዮ አይቶ ሄርሜላ ለምን ፍቅረኛውን አገኘች የሚል ነገር ምናምን አይቶ ሩቲዬን ይቅርታውን የሚቀበላት ይመስለኛል። እናንተስ ምን ታስባላችሁ? ብታረቁ የእነሱን አንድነት ማየት የምትፈልጉ የቪዲዮ ሼር ላይክ እያረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ ወዳችኋለሁ። ደግሞ ሰብስክራይብ አድርጉኝ፣ ላይክ ሼር አድርጉልኝ የኔ ወርቆች።